መንፈሳዊ ግጥም ምንድነው ሚስጥሩ? ጸሐፊው አብርሃም ሰለሞን። ብዙ ሚስጥር አለው የቅዱስ መጽሐፍ፣ ፍቺውን ትርጉሙን በልባችን ላይ ጻፍ። ቃልህን ሳናነብ ሚስጥሩን ሳንፈታ ሳናነጋግርህ ቀን አይምሽ ጌታ። ለጴጥሮስ የገለጽክ የራእዩን ሚስጥር ለኛም ግለጽልን ምን እንደሆን ፍቅር። ልጆችህ ባንሰንፍም ቃል ሰምቶ ለማደር ዛሬም ከብዶናል ተግባሩን መተግበር። ብርሃን ውስጥ ሆነህ የማትታይ ጌታ ስለ ፍቅር ብለህ ታየህ ጎልጎታ። ሚስጥሩ ቢገባን የዋልክልን ነገር እኛ እርስ በርሳችን አንጣላም ነበር። እግዚአብሔር መስዋዕቱን እንዳናቀርብልህ በቂም ተለውሷል እንዳቤል አይጥምህ። አባት ያንተ አገልጋይ ካህናት ልጆችህ መቅደስህን ሞልተው ቆመዋል ከፊትህ። ትምህርት አስተምረን በእነሱ ላይ አድረህ ሹመት ስላገኙ ከሰው መሃል መርጠህ። እግዚአብሔር ካልፈቀድክ ካልቀባህ አይሆንም፣ ያልመረጥካቸው ላይ ዘይትህ አይፈስም። በምድረ በዳው ላይ ሙሴን አነጋግረህ ክህነቱን ላሮን ነው እግዚአብሔር የሰጠህ። በበለስ መካከል ናትናኤልን ያየህ የሰማዩ ልዑል እግዚአብሔር ድንቅ ነህ። ከአእላፋት ሥራህ ውስጥ ጥቂቱን ሳስበው አባት ይገርመኛል ለልጆችህ ያልከው። ሁሉን በእጅህ ያዝክ የምትሰጥ ስጦታ ልባችሁን ስጡኝ እንዴት አልከን ጌታ። የወንጌልህ ምዕራፍ ብዙ አይደል ትንሽ ነው፣ ክርስቶስ ትርጉሙ ሚስጥሩ ባህር ነው። በሰው ልጅ ሕሊና አትመረመርም፣ ጥንት ወይም ፍጻሜ እግዚአብሔር የለህም። የቃልህን ሚስጥር ንገረን አስተምረን፣ መስማቱን ሰምተናል ማስተዋሉን ስጠን። በዓል እንዲያከብሩ እስራኤል በጋርደው ከግብጽ የወጡለት ማዕድ አሰናድተው፣ ምን ልታስረዳቸው ልትነግራቸው ወደህ ዳቦውን ያለ እርሾ ሊበሉ አስፈለገህ? ለምንድነው ሙሴን አጥብቀህ ያዘዝከው በመራራ ቅጠል እንዲበሉት ያልከው? ምንድነው ሚስጥሩ? ለምን ይሆን ጌታ መራር ቅጠል ያዘዝክ በእስራኤል ገበታ? እንባቸውን አይተህ ሞገስ ሲሆንካቸው ጣፋጩን በመራር እንዴት ብሎ አልካቸው? ትውስ እንዲላቸው ግብጽ ያለፈው ዓመት ወይስ ስትነግራቸው የ40 ዓመቱን ስደት? የደስታቸውን ቀን ችግር እንዳይረሱ ጣፋጭና መራር በአንድነት ቀመሱ። ፈርዖን ግዛት ነፃ የወጡለት እስራኤል ሲፈታ ካሰረው ሰንሰለት፣ የሰራውን ሥራ ኃጢአቱን እንዲያውቀው ጣፋጭና መራር እንዲበላ አዘዝከው። እግዚአብሔር አዘህ ነው የበጉን መስዋዕት በሩን ቀቡት ያልከው ደሙን ለምልክት። የኤልያስ አምላክ ሌሊት በግብጽ አልፈህ የደሙን ምልክት ጉበኑ ላይ አይተህ፣ የእስራኤል በኩራት በሕይወት ሲኖሩ ግብጽ አጣች ልጆቿን ፈርዖን በግብሩ። ሙሴን ተናግረኸው በግብጽ አልፈህ ጌታ ከሰው እስከ እንስሳ በኩር ስትመታ፣ እስራኤል በፊትህ ሞገስን አግኝተው እንስሳ እየነዱ ሕፃን ተሸክመው፣ ያፈሩትን ንብረት በግመል ላይ ጭነው ግብጽን ለቀው ወጡ የግብጽን ወርቅ ይዘው። ኃይልህ ተገለጠ ክንድህ ታየ ጌታ ባህር ተከፈለ በበትር ሲመታ። ውሃው ባንተ ታዞ መንፈስህ አርፎበት እስራኤል ሲጠበቅ ፈርዖን ሞተበት። ክርስቶስ ለሰው ልጅ ብዙ አድርገህለት ቀራንዮ ቆመህ ሞቱን ሞተህለት፣ የሲኦል ደጃፉ በኃይል ሲከፈት አዳምን መልሰህ አስቀመጥከው ገነት።
እኛም ብዙ መማር ስለሚያስፈልገን ያለምን አኗኗር ሕይወት አሳየህን። የዘርዘር እንዲያውቀው ትውልዱ እንዳይረሳ ምልክት አስቀመጥክ ሁሌ እንድትወሳ። ተወልደህ ተሰቅለህ ሞተህ አድነህን ጥሮ ግሮ መብላት ዛሬም ያለቀቀን። ትውስ እንዲለን ነው ያለፈው በሽታ ዛሬም ሞተን ወርደን የምንበላው ጌታ። ያለፈውን ኃጢአት እንዳታስታውሰው ዛሬም በጭንቀት ነው ሴት ልጅ የምትወልደው። እንድናስታውሰው ኃጢአት ስራችንን ቁስሉን ፈወስክና ጠባሳ ተውክልን። እግዚአብሔር ምስጢርህ አይመረመርም፣ የፈጠርከው ፍጥረት ቢረሳህ አትወድም። መላእክት ሲመርጡ ለክብርህ አገልጋይ የደምህ ምልክት ገጻችን ላይ ይታይ። ከዋክብት ሲረግፉ በዚያች በጭንቅ ቀን እንደ ማርከው ሽፍታ ክርስቶስ አስበን። እነ ሙሴ አብርሃም ልጆችህ ዝም አይሉ ማር ክርስቶስ ብለው ስምህን ይጠራሉ። በቀኝህ ባለችው ንግሥት ውድ እናትህ ስለ ሰው ስትሞት መስቀል ስር ባየችህ የኢየሩሳሌም ሰው ያለቀሰልህን እሱን አስታውስና ማረን ልጆችህን። በምድር ዋይታ እንዳይሆን ጩኸት እንዳይበዛ ምህረት ቸርነትህ ሰላም ፍቅርህ ይብዛ። ወስብሐት ለእግዚአብሔር።